ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ፣ የአርበኛው መኖሪያ ቤትም ተቃጠለ። የኦርቶዶክሳውያንና የአማራ ሰቆቃ በአርሲ እጅግ መክፋቱ ተገለጸ። የዩኒቨርሲቲ መምህራንና ተማሪዎችም ጥያቄዎችን አቀረቡ። ጦርነቱ ተጀምሯል፣ መግለጫም ወጥቶበታል። የፖሊስ አባሏ ተደነቀች፣ አሜሪካም አስደንጋጭ ሕግ አውጥታለች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የጠላት ኃይል ወደ ይፋት አውራጃ ቀወት ለዘረፋ ያደረገውን እንቅስቃሴ በፋኖ ከበባ ውስጥ ሲገኝ በጥቂት ሰዓታት ውጊያ ሙትና ቁስለኛ ማስተናገዱ ነው የተገለጠው። የጠላት ኃይል ከባሽ ተነስተው ወደ ይፋት አቅጣጫ በሶስት መስመር የመውረር ሙከራ ያደረጉ ሲሆን ከባሽ በንፋስ አምባ በኩል ወደ ዘከሬ ተራራ፣ ከባሽ ቀጥታ ወደ ቀወት መስመር፣ ከባሽ ቆሎማያ አቅጣጫ በሶስቱም አቅጣጫዎች የተንቀሳቀሰውን የጠላት ኃይል ወደፊት ለመግፋትም ሆነ ወደኋላ ለመመለስ በማይቻልበት ደረጃ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤና አስቻለው ደሴ ክፍለ ጦር ከበባ ውስጥ ገብቷል። ተጨማሪ ኃይል ከሸዋ ሮቢት ከሞላሌና ከመሃል ሜዳ ቢጠየቅም በወገን ኃይል ከበባ ውስጥ የሚገኘው ደፈጣዎችና ከበባዎችን ለማለፍ የተቸገረው ኃይል የደገፈውና የመጣለት ኃይል እንደሌለም ነው የተረጋገጠው። ታዲያ የባሻ ከተማ ሙሉ በሙሉ በደጃዝማች ተሰማ እርገጤ በክፍለ ጦሩ ቁጥጥር ስር የዋለች ሲሆን በዚህ ውጊያ ላይ የባሻ ክላስተር እና የተሬ ክላስተር አባት አርበኞች ጦር ከፍተኛ ታሪክ እየሰሩ የጠላትን ኃይል እስከ ወዳኛው ከፍተኛ እርምጃ የወሰዱበት መሆኑ ታውቋል። በሌላ አቅጣጫ የተንቀሳቀሰው የጠላት ኃይል ከመዘዞ ተነስቶ በአይበር ቀበሌ በኩል ለመሸጋገር ሲንቀሳቀስ ነው በአካባቢ የሚገኘው አስቻለው ደሴ ጦር ቅጽበታዊ እርምጃ ተወስዶበት ከበባ ውስጥ የገባው። በተያያዘ ዜናም ከአጣያ አለላ ተነስቶ በሁለት አቅጣጫ ማለትም የአጣየው ከከስተያ ወደ ደረትማ እንዲሁም የአለላው በብርቅዬት ወደ ደረታማ የተንቀሳቀሰው ጥምር ቡድን 70 ክፍለ ጦር በጠላት ላይ ከፍተኛ እርምጃ መውሰዱ ነው የተገለጠው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለዘውዱ ሾው በላከው መረጃ አመልክቷል። የአርበኛ ዝናቡ ልንገረው ቤተሰቦች መኖሪያ ቤት በፈረስ ቤት ከተማ ተቃጠለ። የአማራን ህዝብ በመጨፍጨፍ ሀብትና ንብረቱን በማውደብ የዘወትር መገለጫው የሆነው ተስፋ የቆረጠው ያገዛዙ ቅጥረኛ ሰራዊት የአርበኛ ዝናቡ ልንገረው ወላጆችን መኖሪያ ቤት በፈረስ ቤት ከተማ ማቃጠሉ ነው የተገለጠው። በራሱ ህዝብ ላይ ታንክና መድፍ አየር ኃይል አሰማርቶ ንጹሐንን የሚጨፈጭፈው የምስራቅ እዝ ዋና አዛዥ መሐመድ ተሰማ ለምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ ለሚባለው ቅጥረኛ ግለሰብ በሰጠው ትዕዛዝ መሰረት መኖሪያ ቤቱ መቃጠሉን ከመረጃ ምንጮቻችን ለማወቅ ችለናል። ጦርነቱ ተከፈተ፣ መግለጫም ህወሓት አወጣ፣ ድረሱልኝም አለ። በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮጵያ ሱዳን ድንበር ከሌሊት ጀምሮ ከባድ መሳሪያ የታገዘው ውጊያ እየተካሄደ መሆኑ ነው የተሰማው። እንደ ምንጮቹ ዘገባ ከሆነ ተኩሱና ከባድ መሳሪያ ድምፅ ከበረት ወደ ሸረሬ እና ነጭ አፈር ባሉት የድንበር አካባቢዎች አቅጣጫ እንደሆነም ነው የተገለጸው። ከእኩለ ሌሊት ጀምሮ የተከፈተው ውጊያ በከባድ መሳሪያ የተደገፈ እንደመሆኑም ነው የመረጃ ምንጮቹ አክለው የገለጹት። ይህ በእንዲህ እንዳለን በምዕራብ ትግራይ አዲስ ግጭት መቀስቀሱን የትግራይ ባለስልጣናትም ገልጠዋል። የትግራይ ባለስልጣናት የኢትዮጵያን ፌዴራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲሉ ነው የከሰሱት። ግጭቱ ሐምሌ 5 2018 ዓ.ም ማለዳ በምዕራብ ትግራይ ዞን በሸረሪ አቅጣጫ መጀመሩን ነው የገለጹት። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የሚመራው የክልሉ አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲል በመክሰስ ከክልሉ ጋር የቆየውን ፍጥጫም አባብሶታል ብለዋል። በትግራይ ህዝብ ላይ ሲካሄድ የቆየውን አጠቃላይ እገዳ እና ከበባ እንዲሁም በድሮን በውክልና የትጥቅ ኃይሎች የሚፈጸመው ጥቃቶችን በማባባስ የብልጽግናው ስርዓት ግልጽ ጦርነት ከፍቷል ሲል ነው በመግለጫው ያሳወቀው። በትግራይ ባለስልጣናት የቀረበው ይህ ክስ በፌዴራል መንግስትና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና የወታደራዊ ውጥረት ተከትሎ የመጣ እንደሆነም ታውቋል። መግለጫው እንደ አውሮፓ ዘመን አቆጣጠር በ2022 የፕሪቶሪያን ግጭት ማቆም ስምምነት ከተፈረመ ወዲህ የፌዴራል መንግስቱ የተለያዩ ሴራዎችንና እገዳዎችን፣ ከበባዎችና ወታደራዊ ዝግጅቶችን ሲያካሄድ ቆይቷል ሲል የከሰሰ ቢሆንም ማስረጃ ግን አላቀረበም ነው የተባለው። አሁን በተለይም በትግራይ በኩል ውጥረቱ የነገሰ ሲሆን የፌዴራል መንግስቱም ይህን ጦርነት ይቀጥልበታል ወይስ ለማስፈራራት የተደረገ ይሆን የሚሉ ጥያቄዎችም እየተነሱ ይገኛሉ። ያም ሆነ ይህ ጦርነት ከተጀመረ አደጋው የከፋ ሊሆን እንደሚችልና የፌዴራል መንግስቱም አብይ አህመድ የተቀመጠበት ወንበር በአስቸኳይ ሊወገድ እንደሚችልም ብዙዎቹ እየገለጹ ይገኛሉ።
አሰቃቂ ማንነት ተኮር የኦሮሚያ እገታና ግድያ በአርሲ የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮችና አማራዎች ላይ እጅግ የከፋ ሰቆቃ እየተፈጸመ እንደሆነ ተገለጠ። በትላንትናው ዕለት በምስራቅ አርሲ ዞን ሽርካ ወረዳ ሰንጎ ያያ ቀበሌ በእርሻ ላይ ያሉ ክፍሌ ዓለሙ የሚባሉ ሽማግሌ ተገድለው ልጆቻቸውን ጨምሮ 3 ኦርቶዶክሳውያን በኦሮሞ ታጣቂዎች ተወስደው 17 ከብቶቻቸው እና ዘር የጫኑ አህዮቻቸው ከነጭነቶቻቸው ተወስደዋል ነው የተባለው። ይህ የሆነው ጋዶ ከተማ ቅርብ ርቀት ሲሆን በከተማ 350 የሚሆኑ ሄርቆ ሎሌ ጭፍራ ላይ እንደሆነም ታውቋል። ይህ በእንዲህ እንዳለ በትላንትናው ዕለትም ጠዋት 2 ሰዓት አካባቢ ወደ 40 የሚጠጉ በዘር ፍጅት ተከሰው የተመሰከረባቸው ፍርድ የሚጠባበቁ ታጣቂዎች ድንገት ከላይ ወረደ በተባለ ትዕዛዝ በነፃ ከስር ተለቀዋል ነው የተባለው። ጋዜጠኛው በቁጥጥር ስር ዋለ። ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ነው የተገለጸው። የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለ ሃይማኖት አዳነ ነው በቁጥጥር ስር መዋሉ የተነገረው። ጋዜጠኛው በቁጥጥር ስር የዋለበት በትናንትናው ዕለት እንደሆነ የታወቀ ሲሆን ለእስሩ ምክንያት ከመከላከያ ሰራዊት አልባሳት ወይም ዩኒፎርም ጋር ተያይዞ ከቀረበው ዘገባ ጋር ሳያያዝ እንዳልቀረ ምንጮቹ ጠቁመዋል። ይህ በእንዲህ እንዳለም አበባየሁ ደሜም በፌዴራል ፖሊስ ቁጥጥር ስር መዋሉም ተገልጿል። የሀገር መከላከያ ሰራዊት አልባሳትን በመጠቀምና የማህበራዊ ሚዲያን አላስፈላጊ ምልክቶች እንዲሁም የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ የነበረው አበባየሁ ደሜ በቁጥጥር ስር መዋሉ የተገለጸው በትላንትናው ዕለት ከቀኑ 10:50 አካባቢ ሜክሲኮ ኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱም ተረጋግጧል። ግለሰቡ በሀገር ጥበቃና ክብር መግለጫ በሆነ የመከላከያ አልባሳት በየሚዲያው እየቀረበ የሚያደርገውን እንቅስቃሴ በብዙዎቹ ዘንድ ቅሬታና እርስ በርስም የመከፋፈል ስሜት ሲፈጥር መቆየቱ ይታወቃል ነው የተባለው። የትግራይ ተማሪዎች ከዩኒቨርሲቲ ግቢ ውስጥ አንወጣም አሉ። አፈሳና ጦርነት የሰጉ የትግራይ ተማሪዎች ናቸው አሁንም ግቢ ውስጥ መሆናቸው የታወቀው። አስገዳጅ ወታደራዊ ምልመላም በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፈቃድ ማግኘታቸውም ተሰምቷል። በአዲስ አበባ ዩኒቨርሲቲ ትምህርታቸው ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታ እና አስገዳጅ ወታደራዊ ምልመላ ስጋት ምክንያት ወደ ክልላቸው መመለስ ባለመቻላቸው ክረምቱ በዩኒቨርሲቲ ውስጥ እንዲያሳልፉ ተፈቅዶላቸዋል ነው የተባለው። ቲክቶከሩ መንሱር ጀማል በ800 ሺህ ብር ዋስትና ከስር ተወሰነለት። ቲክቶከር መንሱር ጀማል ፍርድ ቤቱ ውሳኔ ቢሰጥለትም ነገር ግን የዋስትና ሂደቶቹ ዛሬ በማለቁ ሰኞ ሊወጣ ይችላል ነው የተባለው። መንሱር በፌንቴክ ጉዳይ ከነ ሰራዊት ፍቅሬ ጋር መታሰሩ አይዘነጋም። የፖሊሷ መልካም ድርጊት ምስጋና አስችሯታል። የነገሌ አርሲ የፖሊስ አባል በፈራረሰ ቤት ውስጥ ተጥሎ በረሃብ ተዳክሞ የተገኘን ሕፃን አንስታ ነው ጡቷን በማጥባት ከሞት ማዳኗ ነው የተገለጸው። በምዕራብ አርሲ ዞን ነገሌ አርሲ ወረዳ ቱሉ ቀበሌ በፈራረሰ ቤት ውስጥ ተጥሎ በረሃብ ምክንያት ተዳክሞ የተገኘን ሕፃን የተመለከቱ የአካባቢው ነዋሪዎች ናቸው ለፖሊስ ጥቆማ ያደረጉት። ታዲያ ጥቆማ ከደረሳቸው የነገሌ አርሲ ወረዳ ፖሊሶች መካከል ኢንስፔክተር ጉደቱ ኡሌ የተባለች ገና ሕፃኑን ስታይ በረሃብ የተዳከመ መሆኑን አይታ ቶሎ ከመሬት አንስታ ጡቷን በማጥባት ከሞት የታደገችው መሆኑ ነው የተገለጸው። ሐምሌ 19 2018 ዓ.ም ማንነቷ ለጊዜው ባልታወቀ እናት የተጣለው የ2 ወር ሕፃን በባዶና በፈራረሰ ቤት ውስጥ ሲያለቅስ የሰሙ ሰዎች ናቸው ለፖሊስ በሰጡት ጥቆማ ሕፃኑ በረሃብ የተዳከመ የነበረ ሲሆን የፖሊስ መኮንኗ በፈጸመችው መልካም የእናትነት ተግባርም ያገገመው የ2 ወሩ ሕፃን ከጤና ተቋም የተመጣጠነ ምግብ አግኝቶ ሙሉ በሙሉ በጤንነት ላይ እንደሚገኝም ታውቋል። በትግራይ ክልል የሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ ቀይሩን የሚል ጥያቄ ማቅረባቸው ተሰማ። በትግራይ በሚገኙ 4 የመንግስት ዩኒቨርሲቲዎች የሚማሩ አንዳንድ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲዛወሩ አቤቱታ እያቀረቡ እንደሚገኙ ተሰምቷል። ጥያቄውን ያቀረበው በክልሉ የሚገኙት መቀሌ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች ውስጥ ከሚማሩ ተማሪዎችና መምህራን መሆኑም ተመልክተዋል። በጉዳዩ ላይ ማብራሪያ የሰጡት የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት ሀየሎም ስዩም እንደገለጹት ከሆነ ተማሪዎቹና መምህራን በጸጥታ ምክንያት የቅሬታ ወረቀት እያስገቡ ቢሆንም በትምህርት ሚኒስቴር በኩል እስካሁን የተሰጠ የዝውውር ውሳኔ ሆነ የተገባ ቃል አለመኖሩን አስታውቀዋል። ይግባኙ ተቀባይነት አግኝቶ ያለልኝ ገዳዎች ነፃ ከተባሉበት ወደ ማረሚያ እንዲመለሱ ትዕዛዝ ተላለፈ። በቀድሞ የባህር ዳር ከነማ እና የኢትዮጵያ ብሔራዊ ቡድን ተጫዋቾች ያለልኝ አዘነ ግድያ የተጠረጠሩ ያለልኝ ሚስት አዴ ጌታቸው እና የእህቷ ባል ሉንጎ ሉቃስ ጥፋተኛ ተብለው በሐምሌ
2017 ዓ.ም የ16 እና 15 ዓመት እስራት ተፈርዶባቸው እንደነበር አይዘነጋም። በኋላ ላይ ይግባኝ በመጠየቃቸው ባሳለፍነው ግንቦት ወር በነፃ እንዲሰናበቱ መወሰኑ ይህንን ውሳኔ ተከትሎ ቤተሰቡ የተሰማውን ከፍተኛ ቅሬታ መዘገባችን አይዘነጋም። ታዲያ ካለልኝ አዘነ ቤተሰቦችና ጓደኞች በተገኙ መረጃ ውሳኔውን ተከትሎ አቃቤ ሕግ ይግባኝ ጠይቆ ተቀባይነት ማግኘቱና በትላንትናው ዕለት በደቡብ ኢትዮጵያ ጠቅላይ ፍርድ ቤት ሰበር ሰሚ ወላይታ ሶዶ ምድብ ችሎት በነበረው ምላሽ ይዘው ይቅረቡ ቀጠሮ አንደኛ ተከሳሽ ወይዘሮ አዳይ ጌታቸው መጥሪያ ፊርማ የተቀበለች ቢሆንም ችሎቱ ባለመቅረቧ በፖሊስ ተይዛ ታስራ ቆይታ ለቀጣይ ቀጠሮ እንድትቀርብ ትዕዛዝ አስተላልፈዋል። ሁለተኛ ተከሳሽ ሎንጎ ሉቃስ በትላንት ችሎቱ ቀርቦ ስለነበረ እስከ ቀጣዩ ቀጠሮ ጥቅምት 2019 ዓ.ም ድረስ በወላይታ ሶዶ ማረሚያ ቤት ታስሮ እንዲቆይ ትዕዛዝ መስጠቱ ታውቋል። ጠቅላይ ሰበር ሰሚ ይግባኙን ተቀብሎ ተከሳሾቹ ታስረው እንዲቆዩና ፍርድ ቤትም እንዲቀርቡ ትዕዛዝ መስጠቱ ዳግመኛ ሀዘናችንን አስታግሶልናል ሲሉም ቤተሰቦቹ ገልጸዋል። አሁን ወደ ውጭ ዜናዎች እናመራለን። በአሜሪካ ጥገኝነት ጠያቂዎች ያለ ቃለ መጠይቅ ወደ ፍርድ ቤት የሚላኩበት መመሪያ ጸደቀ። የትራምፕ አስተዳደር በሀገሪቱ ጥገኝነት የጠየቁ ስደተኞች የሚመለከት አዲስ መመሪያም ነው ያወጣው። ይህን ተከትሎ በርካታ ጥገኛ ጠያቂዎች ጉዳያቸው ሳይሰማ ቀጥታ ሊባረሩ የሚችሉበት ሁኔታም ተፈጥሯል ተብሏል። አዲሱ አሰራር 1.4 ሚሊዮን በላይ የተከማቹ የጥገኝነት ማመልከቻዎችን ለማቃለል የታሰበ እንደሆነም ታውቋል። ቀደም ሲል የነበረው አሰራር ለአመልካቾች መጀመሪያ ጉዳያቸውን ለኢሚግሬሽን ኦፊሰር አቅርበው ጥያቄያቸው ውድቅ ከተደረገ ብቻ ወደ ፍርድ ቤት እንዲያመሩ የሚደረግ እንደነበረ አይዘነጋም። በአዲሱ መመሪያ በርካታ የጥገኝነት አመልካቾች ለኢሚግሬሽን ኦፊሰሮች ጋር የሚደረገውን የመጀመሪያ ደረጃ ቃለ መጠይቅ ሳያደርጉ ጉዳያቸው በቀጥታ ወደ ፍርድ ቤት ሊያመራ ይችላል ነው የተባለው። 444721 ያህል መዝገቦች ይነካል የተባለው ይህ ውሳኔ የህግ ባለሙያዎችና የኢሚግሬሽን ተከራካሪዎችን አሰራሩ የስደተኞችን የመስማትና የፍትህ የማግኘት መብት የሚጎዳና ውሳኔያቸውን በማፋጠን ሰዎችን በፍጥነት ለማባረር ያለመ ነው በማለትም ተችተውታል። ስፔን በቀናት ውስጥ ከሞሮኮ ወደ ስፔን የስዌታ ግዛት በመሬት እና በባህር ከ50 ሺህ በላይ ስደተኞች ድንበር ጥሰው ስፔን አውሮፓ ከገቡ በኋላ የስፔን መንግስት ከ48 ሺህ በላይ ሰዎችን ወደ ሞሮኮ መመለሱን አሳውቋል። የሀገሪቱ መንግስት ይህም በጅምላ ሆነ ድንበር ጥሶ በመግባት በሀገሪቱ ሉዓላዊነት ላይ የተፈጸመ ጥቃት ሲልም ገልጾታል። በሁኔታው ወቅት በስፔን በኩል 57 አስክሬኖች መገኘታቸውም ተገልጿል። በሞሮኮ በኩል ተጨማሪ ሟቾች ሊኖሩ እንደሚችሉም ነው የተጠቆመው። በተጨማሪም ከድንበሩ ካቋረጡ ስደተኞች መካከል አንዳንዶቹ በሴዌታ ውስጥ ሱቆች ሲዘርፉ ከተማውን ሲያተራምሱ መታየታቸውም ነው እንደዚሁ የተዘገበው። በዚሁ ዘረፋ እንቅስቃሴ ላይ የነበሩትን ፖሊስ እየተከታተለ እርምጃ እየወሰደባቸው እንዳለም ታውቋል። በሳውዲ የተመራው የቀይ ባህር ዘብ ጥምር መከላከያ ተቋም ተቋቋመ። ኤርትራና ኢትዮጵያ አልተካተቱም። በሳውዲ አረቢያ አስተባባሪነት 14 ሀገራት በቀይ ባህር ባቤል መንደብና የኤደን ባህረ ሰላጤ የንግድና የኢነርጂ አቅርቦት መስመር ደህንነት የሚጠብቅ ጥምር የመከላከያ ኃይል ነው ያቋቋሙት። ጥምረቱ አባል ሀገራት መረጃ እንዲለዋወጡ፣ የዘመቻ እቅድ እንዲያወጡና የጋራ የባህር ላይ ልምምድ እንዲያደርጉም የሚያስችል እንደሆነ ታውቋል። በአፍሪካ ሶማሊያ፣ ጅቡቲ፣ ሱዳን፣ ግብፅ፣ ናይጄሪያ የጥምረቱ መስራቾችም ሆነዋል። ከሌሎች መስራቾች መካከል ሳውዲ አረቢያ፣ ኳታር፣ ቱርክና ፓኪስታንም ይገኙበታል። ፍላጎት ያላቸው ሀገራት ጥምረቱን በማንኛውም ጊዜ መቀላቀል ይችላሉም ነው የተባለው። ኢትዮጵያ፣ ኤርትራ፣ ኬንያ እና ኤሚሬቶች በጥምረቱ መስራችነት ካልተካተቱ የቀጠናው ሀገራት መካከል እንደሆኑም ታውቋል። ሱዳን ግሩፕ 6 የተባለው የፈጣን ድጋፍ ኃይሎች አባል የሆነ ወታደራዊ ቡድን ለሱዳን ጦር እጁን ሰጠ። የሱዳን ፈጣን ድጋፍ ኃይሎች RSF አባል የሆነው ግሩፕ 6 በመባል የሚታወቀው ወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር ASF እጁን መስጠቱን፣ አባላቱና ወታደራዊ ትጥቆችን ማስረከቡን የሱዳን ዜና ኤጀንሲ SUNA ዘግቦታል። ወደ 45 የሚጠጉ ተዋጊዎችና መኮንኖችን የያዘው ይህ ቡድን የሱዳንን ጦር በቅርቡ የሰሜን ኮርዶፋን ያደረገውን ግስገሳ ተከትሎ ከባራና ከሌሎች የአፍሪካ የአካባቢው ስፍራዎች በመሸሽ የመጣ እንደሆነም ነው የተገለጠው። በመጨረሻም የኢጋዱ ሊቀመንበር ዶክተር ወርቅነህ ገበየሁ በካርቱም ከሱዳን ሉዓላዊ ምክር ቤት ሊቀመንበር አልቡርሃይ ጋር ተወያዩ። ካርቱም የኢጋዱ ሊቀመንበር በካርቱም ከሱዳን ሉዓላዊ ምክር ቤት ሊቀመንበር ከሆኑት ጄኔራል አብዱልፈታህ አልቡርሃይ ጋር በመገናኘት በሱዳን ያለውን ወቅታዊ ሁኔታና በሱዳን የሚመራውን ዘላቂ የሰላም ሂደት ለማስፋፋት የቀጠናው ሀገራትን የጋራ ኃላፊነት ዙሪያ ውይይትም አድርገዋል ነው የተባለው። በውይይቱ ወቅትም ሰላም በሱዳን መስፈኑን ለአፍሪካ ለመካከለኛው ምስራቅ መካከል እንደ ስትራቴጂካዊ ድልድይ ለምትገኘው ሀገር ብቻ ሳይሆን በካርቱም ከጦርነቱ ከፍተኛ
መከራ ለሚሸከሙ በሚሊዮኖች ለሚቆጠሩ የሱዳን ዜጎች ወሳኝ እንደሆነም ነው የተገለጠው። ይሁን እንጂ በአንዳንድ ፖለቲከኞች ዘንድ ይህን ጉዳይ በተመለከተ ለሱዳን ህዝብ በማሰብ ሳይሆን አብይ አህመድ ወደ ቀጠናው ሄዶ በተለይም ዶክተር ወርቅነህ ገበየሁን የላከው ለራሱ ጥቅምና ፍላጎት በተለይም ዙሪያውን በተወጠረበት በዚህ ሰዓት ማስታገሻ ለማግኘት የተደረገ ጥረት ነው ሲሉ ጉዳዩን ይተቹታል። ክቡራን ተመልካች አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።